ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። እንዴት ናችሁ? በያላችሁበት ሰላም ነው? በጣም ጥሩ። ዛሬ እግዚአብሔር ቃል ላካፍላችሁ ወደ እናንተ መጥቻለሁ። ይህም የሚገኘው አንደኛ ቆሮንጦስ ምዕራፍ 10 ቁጥር 12 ነው። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል የእግዚአብሔር ቃል። ስለዚህ ብዙ ነገሮች በተለይ በቲክቶክ ላይ በሶሻል ሚዲያ ላይ እያየሁ ያለው ሰዎች ቀልድ የሚጫወቱበት ዘመን ነው ያለ ነው። ሰዎች እየቀለዱ ያሉ በጌታ አምነናል ብለው እንደፈለክ መኖር ትችላለህ። አንዴ ከዳንክ ድነሃል፣ ምን አለበት? አንዴ ከዳንክ ድነሃል፣ አንዴ ከዳንሽ ድነሻል፣ አንዴ ከተለወጥሽ ተለውጠሻል። አንዴ ኢየሱስን የንስሐ የቃል ምንድነው ቸርቾች ያዘጋጁልሽን ሰዎች ያዘጋጁልሽን ያንን ጸሎት ከጸለይሽ ጌታ ሆይ በቃ አምኛለሁ ብለሽ ካልሽ አለቀ፣ ድነሻል። ጨብሽ፣ እንደፈለግሽ መኖር ትችያለሽ። ለምን? ተጠርተሻል። ለምን? ኧረ እባክሽ እንዴት ተጠርተሻል እኮ እንዴ! ወደ ትልቁ ግብዣ በቃ ጸልየሻል፣ በቃ ገብተሻል። ቁልፉ ተከፍቶልሻል። ቁልፉ ተከፍቷል። በእጅሽ ነው፣ መግባት ነው። አንዴ ከዳንክ አለቀ። ምን እንትን አለ? ከዳንክ ዳንክ ነው። ሃሌሉያ! ያ በዛ ዘመን ላይ አለን። የሃሌሉያ ዘመን ላይ አለን ወገኖች። በቃ መዳን ማለት መብት ነው። በቃ ይህን ብያለሁ እኮ እንደዚህ ጸሎት ስለጸለይኩ ሚራክል ነው። በቃ ተቀብያለሁ ኢየሱስን። አለቀለት። አለቀለት። Hi. Hello. Welcome again today. Thank you for coming. This is Amharic channel. I have an English channel, which is the Children of Light Ministry. You can join me there, and I will be happy. Anyway, thank you for joining me. እና ሰው በጣም በብዛት ይመጣል። አበሻ አይመጣም፣ ሌላው ይመጣል። እና ድነሻል። ሃሌሉያ! ድነሻል እኮ ድነሃል። እዛ ዘመን ላይ ደርሰናል። ከዛ ዘመን ላይ ደርሰናል። ሰዎች በሚቀልዱበት በሚቀልዱበት እንደ ክርስትና ማለት የቃቃ ጨዋታ ነው። ጳውሎስ ግን ምን አለ? ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። አልቆመም። እንደውም እኮ ብዙ እንደዚህ ነው። አልቆመም። እንደ ቆመ የሚመስለው ማለት እኮ የቆመማ ማለት አይደለም። ለመቆሙም አልቆመም፣ ለመቆሙም አልቆመችም፣ ለመነሳትም አልተነሳችም። ደም ብሎ ህዛው ከወደቀበት ሆኖ የሚል ነው። አለበት ወደቀበት ሁኛ ሃሌሉያ ተነስቻለሁ የሚል ነው። ጌታ ኢየሱስ ያንን የመስቀል መራራ የደም ላብ እየላበው ያን መራራ ዕዳ የከፈለው ለቀልድ አይደለም። ኢየሱስ በቀልድ አላዳነሽም። ድነሽ ከሆነ ኢየሱስ በቀልድ አላዳነሽም። ድነ ከሆነ ኢየሱስ በቀልድ አላዳነህም። በመስዋዕትነት ነው። በትልቅ መስዋዕትነት ነው። የሰማይና የምድር ፈጣሪ የሆነው የእግዚአብሔር ልጅ ራቁቱን መስቀል ላይ የተሰቀለው ትልቅ ዋጋ የከፈለው። አባቶቻችን እኮ ራሳቸው በቃ አባቶቻችን በየሜዳው ከአንበሳው ከምኑ ከሁሉ ጋር እየታገሉ መጫወቻ ሆኖ ነው ያለፉት አባቶቻችን። እምነት ስለሆነ ክርስቶስን ስላወቁ ክርስቶስ ስለገባቸው ስለዛ ነው። የቤተ ክርስቲያንን ታሪክ ሂዱና አዩት። ዛሬ የምንፋንን
በመፏነን የተሞላን እንደኛ አይነት ግራ ተጋብተን ግራ የምናጋባ ባልነበሩበት በድሮ በቀደም ዘመን በመስዋዕትነት ነው ኢየሱስን የተከተሉ ነፍሳቸውን እየሰው ሁላ ገንዘባቸውን እየሰው ቤተሰቦቻቸውን እየሰው እየጣሉ በሮማ ግዛት በሳት እየተቃጠሉ አረመኔው የኒሮ እያቃጠላቸው ኢምፔረር ኒሮ እያቃጠላቸው ኢየሱስን እንከተላለን ብለው በዋጋ ነው የተከተሉ። ዛሬ ግን በቃ የቲክቶክ ክርስቲያን ይቀባጥራል። ወገኖች አስተውሉ። የተከፈለውን ዋጋ ማን እንደከፈለው እንዴት እንደከፈለ አስቡ። ይህ ከሆነ እኛ ደግሞ እሱን በመምሰል እንኖር ዘንድ ተጠራን እንጂ ድናል በቃ በእግዚአብሔር ወንበር ላይ ራሱን ያስቀምጣል ሰው። ኢየሱስ እኮ መብት አለው እኮ ዞር በል እንዳንተ አይነቱን አላድንም ሊል እኮ ይችላል። ምን አለበት? በእጁ ነው ያለ። በቅድስና ማትኖሪ ከሆነ በእውነት የማትኖሪ ከሆነ በእውነትና በመንፈስ ቅዱስ የማትመላለሽ ከሆነ ምን አለው ኢየሱስ? ብዙዎች ጌታ ሆይ ጌታ ሆይ ይሉኛል። ያኔ ጌታ ሆይ እንዴ ጌታ ሆይ ዘምሬልህ፣ ጌታ ሆይ እናድርጌልህ፣ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ኖ ለካስ ጌታ እያልኩ አውቄው ነበር። ለካ ማውቀው መስሎኝ ነበር። ብዙዎች እንዲያውም ዘማሪዎች፣ የጴንጤ ዘማሪዎች ኢየሱስ ማለት አይደፍሩም። አንተ ነው የሚሉት። አንተማ ነው ኢየሱስ ነው። አብዛኛውን አንተ ነው ጀምሮ በአንተ ይጨርሳሉ። ለምን? ስሙ ስለሚከብዳቸው። ስሙ የኢየሱስ ስም ኢየሱስ የሚለው ፍጥረት ውስጣቸው ያለው ስለሚል ውሰዱት መዝሙሩን ሁሉ ወገኖች። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ጌታ እንደውም እኮ ምን ጌታ እኮ ጌታ እንደውም ምንድን ነው ጌታ እዛ በላይ ነው ኢየሱስ። በቋንቋ ከሚነገርለት በላይ ነው ኢየሱስ። ጌታ ስንል ሌሎች ጌቶች እያስተያየን ከዛ በላይ ነው። ፓንቶክራቶር ነው የሚባለው በግሪኩ። ፓንቶክራቶር በእጁ ሁሉን ነገር የያዘ ማለት ነው። ሁሉን ነገር በምኑ ክራቶር በእጁ የያዘው። ይፈጨውን ይፈጨዋል፣ የሚያድነውን ያድነዋል። እጁ ነው ያለ ሁሉ ነገር። ፓንቶክራቶር ማለት የግሪክ ቃል ነው። እንደዛ ነው የሚለው። ይፈጨውን ይፈጨዋል። በእጀ መዳፍ ቀርጨሻለሁ ያለን እሱ ነው የእግዚአብሔር ልጅ። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ጠንቋይ ጴንጤ ምድርን በሞላበት ዘመን ዝም ብለሽ እንትናት በይ ጴንጤ ነኝ ምናምን ጌታ ሆይ እንኳን ጴንጤ ያረከኝ ነው። ምንድን ነው ጴንጤ? ኢየሱስ እንኳን አወኩ፣ እንኳን አንተ ብርሃን ይሆንክ፣ አንተ እንኳን ያንተ ሆንኩ ነው። ሃይማኖት ነው እንዴ? በሃይማኖት መሰለሽ? በሃይማኖት መሰለ? ኢየሱስ በስጋና በደም ነው የከፈለው። ስለዚህ ሃይማኖት አይደለም የኛ ገመዳችን ፍቅር ነው። የፍቅር ገመድ እኛን የወደደበት የወደቅነውን በፍቅር ገመድ ብድግ ከእርጎ ያነሳበት የእግዚአብሔር ልጅ ያ ነው ትልቁ። እንኳን አወቅኩ ነው የሚባለው። ጌታ ሆይ እንኳን አሰብከኝ፣
እንኳን እኔነን ምንም አይገባኝም። ደግሞም ኢትዮጵያዊ መልኩን ነብርም ዥንጉርጉርነቱን ሊለውጥ አይችልም እንዳልክ ምንም ማድረግ ማልችለውን ምንም መለወጥ ማልችለውን እኔን ስላሰብከኝ ይህ ትልቅ ክብሬ ነው። ይህ ትልቅ ሞገሴ ነው። ይህ ትልቅ የህይወት እንትኔ ነው። የህይወት መፎከሬ ነው። በህይወት ዘመኔ ሁሉ የምለው አንተን እያከበርኩ ነው ምነው። ስለዚህ ኑሩ እንትን የቋንቋዎች ስናጠና ዕብራይስጥን ወሰድን። የግሪክን የሌላ ስናጠና ቆየንና የዕብራይስጥ ቋንቋ መጀመሪያ የሚመጣው ገላጩ ቃሉ ነው፣ ከስም ከምናምን። ለምንድን ነው? በቃልህ ነው የምትታወቀው ነው። በቃል ሁሉንም የምጀምረው በቃል። ለምሳሌ በረሺት ባራ ኤሎሂም። ለምን ኤሎሂም መጀመሪያ ይመጣ? ግሪክ ቢሆን ኤሎሂም ነው የሚመጣው መጀመሪያ የሚመጣው እግዚአብሔር ነው። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ። ለምን በመጀመሪያ እግዚአብሔር አለ? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው። እግዚአብሔርን ወደኋላ በመጀመሪያ ብሎ ነው የሚጀምረው። ከዛ በኋላ ነው ባራ ፈጠረ ካለ በኋላ ነው እግዚአብሔርን ባራ ኤሎሂም ይላል። እግዚአብሔር ፈጠረ ነው። ፈጠረ እግዚአብሔር ፈጠረ። ከዛ በኋላ የፈጠረው ማን ነው? እግዚአብሔር ነዋ። ስለዚህ መጀመሪያ በስራው ነው እግዚአብሔር። በዘፍጥረት ላይ እንኳን የሚገለጠው በስራው ነው እና በስራው የሚገለጥ አምላክ ነው እግዚአብሔር። በስራው የሚገለጥ አምላክ እንጂ እንደ አላህ አቀምሳለሁ እንትን እላለሁ የሚል አይደለም። እግዚአብሔር በስራው ነው የሚገለጠው። በረሺት ባራ ኤሎሂም፣ በመጀመሪያ ፈጠረ እግዚአብሔር። ለምን እግዚአብሔር በመጀመሪያ ፈጠረ አይልም? ኖ እንደዛ አይደለም። እግዚአብሔር እንደዛ አይደለም። እግዚአብሔር የሚለው ምንድን ነው? በመጀመሪያ ፈጠረ። ማን የፈጠረ? እግዚአብሔር ነዋ። በሰራው ስራ በሚያስገርም ዓለሙን ካየነ በኋላ ወደ እንትን ስንል ዋው እንዴት አስደናቂ አስገራሚ አምላክ ነው። በፍቅር ነው ደግሞ የተገለጸልን። ልጁ ኢየሱስ ክርስቶስ በፍቅር ነው የተገለጸልን መስቀል ላይ። ስለዚህ አስተዋዮቹን በእምነታችሁ ላይ አትቀልጅ። እንዴ ዝም ብለሽ በጥንቆላ እንትን እያልሽ ወደ እግዚአብሔር መንግስት ምትገቢ መሰለሽ? አትገቢያትም እህቴ ወይ ልንገርሽ፣ አትገባም። እኔው በእውነት ወንድማ እኔ አይደለሁም ማስገባው ምትምለው፣ ግን ቃሉ እንደሚለው አትገባም። የሚገቡት እነማን ናቸው? ዓለምን ንቀው ራሳቸውን አዋርደው በማንኛውም ነገር ሁሉ በግ ሆነው ድምፁን ብቻ እየሰሙ ይሄ የሚጮኸው ስኮላሮ ይሄ ስኮላር ምናምን ዝም የሚጮኸው ማት ሞልቷል። ቀበሮ በጴንጤ ውስጥ ቀበሮ አለ፣ በዓለም ላይ ተኩላው አለ፣ በዛ ውስጥ እንትኑ አለ፣ በዚህ እንትኑ አለ። ይህ ሁሉ ሲሆን እውነተኞች ግን ጌታን ነው የሚሰሙት። የስ ጌታ ሆይ የስ ተናገረኝ፣ ዛሬም አትጣለኝ፣ ዛሬም ግለጥልኝ፣ ዛሬም ድኖ መጥፋት አለ እየነገርኩ እኮ ነው። ማንም ስለዚህ እንደ ቆመ የሚመስለው ዳነ የምትሉት እኮ ይሄን እኮ ነው። እናንተ ዳነ የምትሉት የቆመም ይመስለዋል ስለፈለጠዘ። ሲኦል ትገባ አንተ ሲኦል ገብተሃል? እንዴት ምን አይነት ጥያቄ ነው? አንተ ሲኦል ገብተሃል? ልገባ ሲኦል ለመግባት ኃጢአተኛ ነኝ እንደማንም። የክርስቶስን ቸርነትና ምሕረት ብቻ ነው እንትን ማረገው ተስፋ ማረገው። ኢየሱስ የእግዚአብሔር ልጅ እንደ ቃል ተስፋው እንደተናገረው እሱ ነው ተስፋ ማረገው።
እሱን እየሰማው ነው የምኖረው። ይሄ እኮ ሰው በራሱ ነው ይውላችሁ፣ ሰው መልኩን ይቀይራል እንጂ በራሱ ለመዳን ነው የሚፈልገው። ራሱ ልክ በእግዚአብሔር ወንበር ላይ ራሱን ያስቀምጣል። ድናሃል ነው። እግዚአብሔር እንደዛ አይደለም ወገኖች። እግዚአብሔር ትዕቢተኞችን ይጠላል። ትዕቢተኞች ደግሞ እንዲህ የሚሉ ናቸው፣ አንዴ ተዳንክ ድናሃል። እንደዚህ አይነቱን እኮ ነው። ስለ አንድ ሰው መዳኑን በምን ነው የሚያውቀው? በምንድን ነው? በቃ ይህን ስለ ጸለይኩ ነው። በተለወጠ ህይወቱ በተለወጠ መንፈሱ በመንፈስ ቅዱስ በመመራቱ ክርስቶስን በመስማቱ በጌታ በኢየሱስ ክርስቶስ ትምህርት ለማይኖር አምላክ የለውማ። የተጻፈው እኮ ለነዛ ለእንትኖች አይደሉም፣ ለዓለም አይደለም እንዲያ ብሎ የተጻፈው። በክርስቶስ ትምህርት ለማይኖር አምላክ የለውም። በቃ ተቀብዬ የለ ያው ተቀብልሃል። ተቀብለው ከሆነ እንደ ፍላጎት የምትኖር ከሆነ ቀኒቱ ስትመጣ ጌታ ሆይ ትላለህ ወይም ትያለሽ። ነገር ግን በማስተዋል ለእግዚአብሔር በመገዛት እንደ ቃሉ በመኖር አባቶቻችን ዓለምን ንቀው እንደኖሩት እኛ ደግሞ ዓለምን ዞር በይ ብለን አስተምሮቷን ምናምኗን ሁለንተናዋን ጠነ ጠቢባኖቿ ወደዛ ጥለን በእምነት እየገሰገስን ወደ እግዚአብሔር ግዛት ወደ እግዚአብሔር መንግስት ልንገባ ይገባናል ነው። የዛሬው ፕሮግራም ይሄ ነው። ጌታ ኢየሱስ ይባርካችሁ። ደህና ሁኑልኝ ባይ